ሰላም በያላችሁበት ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ለሰዓቱ የተመራረጡትን አዳዲስ ጉዳዮች በማስተዋወቅ እንጀምራለን። ከኤርትራ ድንበር አቅራቢያ የድሮን ጥቃት መፈጸሙ ተሰምቷል። ይህንን በዛሬው ዕለት የወጣውን አዲስ መረጃ በዜና ጥንቅራችን በስፋት እንመለከተዋለን። ህወሓት ብሔራዊ አንድነት ሉዓላዊነትን ለማረጋገጥ በሚል መሪ ቃል ያካሄደውን ስብሰባ ተከትሎ በዛሬው ዕለት መግለጫ አውጥቷል። ህወሓት ወልቃይትን ጨምሮ አወዛጋቢ ግዛቶችን በተመለከተ ለፌደራሉ መንግስት ጥያቄ አቅርቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን የግዳጅ ውትድርና ምልመላና ከዕድሜ በታች ያሉ ታዳጊዎች ሳይቀሩ እየተመለመሉ ነው የሚለውን በተመለከተ ምርመራ ላካሄድ ነው ብሏል። የሪፖርተር የእንግሊዝኛው እትም ጋዜጣ ዘገባ እንደሚያሳየው ከሆነ የኮሚሽኑ ዋና ኮሚሽነር በዚህ ጉዳይ ዙሪያ የሰጡት ቃል አለ፣ እንመለስበታለን። የጦሩ በጀት ጥያቄ ተነስቶበታል። በዚህም በጀቱ ሊያዝ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ከፍ ያለ ትኩረት ስቧል። የታክስ ከፋዩ ገንዘብ እንዲህ ዝም ብሎ መባከን የለበትም የሚሉ ድምጾች በርክተዋል። ጀነራሉ በ100 ቀናት ውስጥ የመፈጸማቸው ሲሉ ዝርዝር ተግባራቶቻቸውን ይፋ አድርገዋል። 1 2 3 በማለት በርካታ ጉዳዮችን አነሳስተዋል። ዓለም አቀፉ ድንበር የለሽ የጋዜጠኞች ቡድን አዲስ ባወጣው የፕሬስ ነጻነትን በተመለከተው ሪፖርቱ ኢትዮጵያን ከ180 ሀገራት 145ኛ ደረጃ ላይ አስቀምጧታል። ኤርትራ ከዓለም ውራ ሆናለች። የአውሮፓ ህብረት እንዲሁም መቀመጫቸው አዲስ አበባ የሆነ 14 ኤምባሲዎች በኢትዮጵያ የፕሬስ ነጻነት ጉዳይ በከፍተኛ ሁናቴ ማሽቆልቆሉ አሳስቦናል ብለዋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህን በመግቢያ ያስተዋወቅናችሁን ጉዳዮች ከዚህ በማስከተል በዝርዝር መንገር እንጀምራለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የኤርትራው ድንበር የድሮን ጥቃት። በኤርትራ ድንበር አቅጣጫ ድንገተኛ የድሮን ጥቃት ተፈጽሟል። የጥቃቱ ባለቤት የሱዳን ፈጥኖ ደራሽ ጦር ወይንም RSF መሆኑ ታውቋል። ኤርትራ የሱዳን የእርስ በርስ ጦርነት ወደ ድንበሯ እንዳይጠጋ ጥብቅ ክትትል ስታደርግ ቆይታለች። ጥቃቱ ከኤርትራ ድንበር አቅራቢያ የምትገኘው ከሰላ ከተማ ላይ መፈጸሙን የዶቼ ቬለ ዘገባ ያሳያል። የፈጥኖ ደራሽ ኃይሉ የድሮን ጥቃት ከከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ላይ ያነጣጠረ ነበረም። በሰው ላይ የደረሰ ጉዳት እንደሌለ በሱዳን መንግስት ውስጥ ከሚገኙት የመረጃ ምንጮች ለፈረንሳይ የዜና ወኪል በዝርዝር ተናግረዋል። 3ኛ ዓመቱን በጀመረው የሱዳን ጦርነት አብዱልፋታህ አልቡርሃን የሚመሩት ብሔራዊ ጦር የሀገሪቱን ማዕከላዊ ምስራቅና ሰሜን አካባቢዎች ተቆጣጥሮ ይገኛል። የመሐመድ ሐምዳን ዳጋሎ የሱዳን ፈጥኖ ደራሽ ኃይል በአንጻሩ አብዛኛውን የምዕራብ ዳርፉርና የደቡባዊ ደቡብ ሱዳን ስፍራዎች በእጁ አስገብቷል። ከሰላ በኦምዶርማን ከሚገኘው የሱዳን ፈጥኖ ደራሽ ኃይል ይዞታ 400 ኪሎ ሜትር ገደማ ርቀት ላይ ትገኛለች። የታጣቂ ቡድኑ አጋር የሆነውና አብዱል አዚዝ አልሂሉ የሚመሩት የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን አንድ አንጃ ይዞታ ከከሰላ በተመሳሳይ 400 ኪሎ ሜትር ገደማ የሚርቅ ነው። በተመሳሳይ ዛሬ ቅዳሜ የደቡብ ዳርፉር ዋና ከተማ በሆነችው ኒያላ አንድ ቃጫኝ አውሮፕላን ላይ ጥቃት መፈጸሙን ወታደራዊ የመረጃ ምንጮች መናገራቸውን የፈረንሳይ ዜና አገልግሎትን በመጥቀስ ዶቼ ቬለ ዘግቧል። የመረጃ ምንጩ እንዳሉት አውሮፕላኑ ጥቃት የተፈጸመበት ተጨማሪ የፈጥኖ ደራሽ ኃይል ወታደሮችን ለማራገፍ ባረፈበት ነው። ይሁንና ማን ጥቃቱን እንደፈጸመ የታወቀ ነገር የለም። የዓይን እማኞች በኒያላ ከተማ ከሚገኘው የአውሮፕላን ማረፊያ አካባቢ ከፍተኛ ፍንዳታ ሰምተናል ብለዋል። በሌላ በኩል የጀነራል አብዱልፋታህ አልቡርሃን አጋር መሆናቸው የሚነገረው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከወራት በፊት በዚሁ ግዛት ጦሬን ይዤ እገባለሁ ሲሉ አስጠንቅቀው ነበርም። የሱዳኑ አዋሳት.ኮም በወቅቱ እንዳስነበበው ፕሬዝዳንት ኢሳያስ ጦራቸውን ወደ ውጊያ ያስገባለሁ ሲሉ ያሳሰቡት የመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር ወደ ሰሜን ምስራቅ የሱዳን ግዛት ከተጠጋ ነው። የአሁኑ የድሮን ጥቃት የተሰነዘረበት ከሰላ ግዛት በሰሜን ምስራቅ ሱዳን የኤርትራ ድንበር አቅራቢያ የሚገኝ ነው። የጀነራል መሐመድ ሐምዳን ዳጋሎ ጦር የወደብ ከተማን ፖርት ሱዳንን በመቆጣጠር ጀነራል አብዱልፋታህ አልቡርሃንን ማባረር ይፈልጋል። ይህንን ለማድረግ የዳጋሎ ጦር የግድ ሱዳን ከኢትዮጵያና ኤርትራ ጋር የምትዋሰንባቸውን ጋዳሪፍና ከሰላ ግዛቶችን መቆጣጠር አለበት። ኢሳያስ የዳጋሎ ጦር ወደ ካሳላና ጋዳሪፍ ግዛት ገፍቶ የሚመጣ ከሆነ እኔም ጦሬን አሰልፋለሁ ብለዋል። ከፈጥኖ ደራሽ ኃይሉ ጋር በእርስ በርስ ጦርነት ውስጥ የሚገኘው የሱዳን መንግስት ከኤርትራ መንግስት ጋር ባለው መልካም ግንኙነት የኤርትራ መንግስት በጦርነት ወቅት የሱዳን ጦርና ደጋፊዎቹን በተለያዩ ጊዜያት ሲያሰለጥን ነበረ ተብሎ ሲወቀስ ይሰማል። እንደ ብዙሃን መገናኛዎች ዘገባ ከሱዳን ጦር ሰራዊት ጋር አብረው የሚሰሩ ቡድኖች ከፈጥኖ ደራሽ ኃይል ጋር የሚደረገውን ውጊያ ከመቀላቀላቸው በፊት ኤርትራ ውስጥ ስልጠና ይወስዳሉ። ወታደራዊ መልመላው ሊመረመር ነው።
ወታደራዊ ምልመላዎችን አስመልክቶ ከሰሞኑ አነጋጋሪ መረጃዎች እየወጡ ነው። የኢትዮጵያ መከላከያ ሰራዊት በዚህ ጉዳይ ዙሪያ የራሱን የሆነ ምላሽ ሰጥቷል። በሌላ አቅጣጫ ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን የግዳጅ ውትድርና ምልመላና ከዕድሜ በታች ያሉ ታዳጊዎች ሳይቀሩ እየተመለመሉ ነው የሚለውን ጉዳይ ምርመራ ላካሄድበት ነው ብሏል። ሪፖርተር የእንግሊዝኛው እትም ጋዜጣ ዛሬ ይዞት በወጣው ዘገባ የኢትዮጵያ ብሔራዊ መከላከያ ሰራዊት በግዳጅ ወታደሮችን እየመለመለ ነው፣ አንዳንዶቹም እድሜያቸው ያልደረሱ ታዳጊዎች ናቸው በሚሉ እየተነሱ ያሉ ጥያቄዎችን በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን አዲስ የተሾሙት ዋና ስራ አስፈጻሚ ጽህፈት ቤት ምርመራ እያካሄደ መሆኑን ጠቁሟል። ዋና ኮሚሽነሩ ብርሃኑ አዴሎ እየቀረቡ በሚገኙ ቅሬታዎች መሰረት ምርመራ መጀመሩን ገልጸው ባለፈው ሰኞ ሚያዝያ 20 ቀን 2017 ከኢትዮጵያ መከላከያ ሰራዊት ከፍተኛ መኮንኖች ጋር በመገናኘት በቀረቡ ቅሬታዎች ላይ ተነጋግረናል ብለዋል። በውይይቱ ወቅት የወታደራዊ ምልመላ መስፈርቶች ላይ ጥያቄ በማንሳት ቅሬታዎችን ወደፊት አቅርበናል ያሉት ኮሚሽነሩ በወረዳና በቀበሌ ደረጃ የምልመላ መስፈርት መሟላቱን ለማረጋገጥ የሚያስችል አሰራር እንዳላቸው የሰራዊቱ መኮንኖች ምላሽ ሰጥተዋል ብለዋል። ነገር ግን ምንም አይነት የሕግ ጥሰት ቢፈጠር እንመረምራለን ሲሉ ወታደራዊ መኮንኖቹ በውይይቱ ወቅት መግለጻቸውን ዋና ኮሚሽነሩ ጠቁመዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዳሎ ኮሚሽኑ ጥያቄውን ለኢትዮጵያ መከላከያ ሰራዊት ያቀረበው የቀረቡት ቅሬታዎችን ትክክለኛነት የሚያረጋግጥ ማስረጃ አግኝቶ ሳይሆን ጉዳዩ አሳሳቢ በመሆኑ ብቻ ነው ብለዋል። በዚሁ መሰረት እርሳቸው የሚመሩት መስሪያ ቤት በቅርቡ ሲያካሄድ የቆየውን የምርመራ ሪፖርት ይፋ እንደሚያደርግ ተናግረዋል። በሌላ በኩል መከላከያ ሰራዊት ከ3 ቀናት በፊት በዚህ ጉዳይ ዙሪያ መግለጫ መስጠቱ አይዘነጋም። በኢትዮጵያ ሕገ መንግስት አንቀጽ 87 የመከላከያ ሰራዊት መርሆች ላይ የመከላከያ ሰራዊት የሀገሪቱን ሉዓላዊነት ከመጠበቅ በተጨማሪ በሕገ መንግስቱ የተሰጠውን የአስቸኳይ ጊዜ አዋጅ መፈጸሙን ጨምሮ ሕጋዊ መሰረት ያላቸውን ተልእኮች አሰራርና መመሪያን ተከትሎ እንደሚፈጸም የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ አንስተዋል። ይህ ለመፈጸም ዝግጁነት ማረጋገጥ ቀዳሚ ተግባር በመሆኑ መተካካት የማያቋርጥ ተከታታይነት ያለው ስራ ሆኖ መከላከያ በሚያወጣው መደበኛ የመመልመያ መስፈርት መሰረት ወጣቶች ወደ ሰራዊቱ ይቀላቀላሉ ብለዋል። ወይንም ወጣቶችን ወደ ሰራዊቱ የመቀላቀል ስራ እየተተገበረ ነው ብለዋል። መከላከያ እንደ ተቋም በሀገር አቀፍ ደረጃ እድሜን፣ ጤናን፣ ሚዛናዊ ተዋጽኦን ጨምሮ ሌሎች የመመልመያ መስፈርቶችን መሰረት በማድረግ ማስታወቂያ በሚዲያ በክልል ዞንና ወረዳዎች ተደራሽ በማድረግ ከፍተኛ ጥንቃቄ በተሞላበት አግባብ መስፈርቱን ያሟሉ ወጣቶችን ብቻ ይመለምላል ያሉት ኮሎኔል ጌትነት እንዲያም ሆኖ አንዳንዶች የተለያየ አመለካከትና ዓላማ ያላቸው አፍራሽ ቡድኖች ከዚህ በተቃረነ አገላለጽ ከእድሜ ከጤናና ከሌሎች ጉዳዮች ጋር አያይዘው ሲተቹ ትችታቸው ከእውነት የራቀና የአፍራሽነታቸውን ሚና የሚያሳይ ነው ብለዋል። የጀነራሉ የ100 ቀናት እቅድ፣ የኮሎኔል ደመቀ ተጨማሪ ኃይል። ሌተናል ጀነራል ታደሰ ወረደ ፊርማቸውን አኑረው ትግራይን በጊዜ አስተዳደሩ ፕሬዝዳንት ለመምራት ቃል የገቡት መጋቢት 30 ቀን 2017 ዓ.ም ነው። ድፍን ወር ሊሞላቸው ጥቂት ቀናት ብቻ ይቀራሉ። ሌተናል ጀነራሉ የአዲስ አበባውን ስልጣን በተረከቡበት ወቅት ባለ 10 ነጥብ የቃል ኪዳን ሰነድ ፈርመዋል። እነዚህ በቃል ኪዳን ሰነድ ውስጥ የሰፈሩት ነጥቦች በኃላፊነት ጊዜያቸው ሊፈጽሟቸው የሚገቡ ናቸው። አሁን ደግሞ እርሳቸው በተራቸው በ100 ቀናት ውስጥ ሊፈጽሟቸው የሚገባቸው ነጥቦች በማለት ዝርዝር ያሉ ጉዳዮችን ይፋ አድርገዋል። በዚህም የመጀመሪያው ስራዬ ተፈናቃዮችን ወደ ቀያቸው መመለስ ነው ብለዋል። ከዚህ በተጨማሪ በእርሳቸው የሚመራው ጊዜ አስተዳደር ሁሉን አካታች እንዲሆን በ100 ቀናት ከሚሰሩት እቅዶች ውስጥ አንዱ መሆኑን ተናግረዋል። የተከፋፈለውን የትግራይ ዲያስፖራ ወደ አንድነት ማምጣት እፈልጋለሁ ብለዋል። ጀነራሉ አስተዳደራቸው በትግራይ የተስፋፋውን ወንጀል ለመከላከል አጥብቆ እንደሚሰራም ጠቁመዋል። የፍትህ ተቋማት ከማንኛውም ጣልቃ ገብነት ነፃ ሆነው እንዲሰሩ ምቹ ሁኔታ እንፈጥራለን። ከመሬት አስተዳደር ጋር የተያዙ ችግሮችን በብቃትና በገለልተኝነት መፍትሄ እንዲያገኙ እናደርጋለን ብለዋል። ይህ በዚህ እንዳለ ህወሓትና የትግራይ ጊዜ አስተዳደር በፕሪቶሪያው ስምምነት መሰረት ወልቃይት ጠገዴ፣ ሰቲት ሁመራ ወደ ትግራይ አስተዳደር መመለስ አለበት በማለት እየሞገቱ ሲሆን በዚህ ያሉ ታጣቂ ኃይላት በአፋጣኝ መውጣት አለባቸው በማለት ደጋግመው እየጠየቁ ነው። ከሰሞኑ በብር ሸለቆ መሰልጠናቸው የተገለጸ የአካባቢው ፖሊሶች ወደ አማራ ክልል የተለያዩ ቀጠናዎች ወደ ወልቃይት ጠገዴ ተመልሰዋል። እነዚህ የፖሊስ አባላት የ33ኛው ዙር ተመራቂዎች ናቸው ተብሏል። እነዚህ የፖሊስ አባላት ከዚያው ከወልቃይት ጠገዴ ሰቲት ሁመራ አካባቢ የተውጣጡ ናቸው። በዚህ የፖሊሶቹ የአቀባበል ስነ ስርዓት ላይ ንግግር ያደርጉት ኮሎኔል ደመቀ ዘውዱ የማንነት ትግላችን ፍሬ እያፈራ ነው ብለዋል። የጦሩ በጀት ጥያቄ ውስጥ ገባም። ለጦሩ የተሰፈረው በጀት ከወዲሁ መነጋገሪያ ሆኗል። ከፍ ያለ ጥያቄ ተነስቶበታል። የታክስ ከፋዩ ገንዘብ እንዲሁ ዝም ብሎ መባከን የለበትም የሚል መከራከሪያ እየቀረበ ነው። ጉዳዩ ኢትዮጵያንም ግብጽንም የሚመለከት ነው። የመረጃው ምንጭ ፎክስ ኒውስ ነው። ኢትዮጵያና ግብጽን ጨምሮ ዩጋንዳን፣ ኬንያን የሚመለከተው ይኸው ጉዳይ ከሶማሊያ ጋር የሚያያዝ ነው። በሁሉም አቅጣጫ ከፍተኛ የወጪ ቁጠባ እያደረጉ ያሉት ሪፐብሊካንስና የትራምፕ አስተዳደር ሰዎች
በሶማሊያ ሰላም ማስከበር ተልዕኮ ውስጥ እስከ ዛሬ ድረስ አሜሪካ የነበራት የገንዘብ መዋጮ ድርሻ ከፍተኛ ነበር በማለት አሁን ግን በዚህ አንቀጥልም፣ በቀጣይ ልናቆመው እንችላለን ሲሉ እያስጠነቀቁ ነው። በዚህም የተወሰኑ የሪፐብሊካን ሴናተሮች ረቂቅ ሕግ እያዘጋጁ መሆናቸውን ዘገባው አመላክቷል። በሶማሊያ እስላማዊ ሽብርተኝነት ላይ ለሚደረገው ጦርነት በተመለከተ ለሚደረገው የፈንድ መዋጮ አሜሪካ ብቻ ሳትሆን የአውሮፓ፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅትን ጨምሮ ፍትሐዊ ድርሻቸውን ሊወጡ ይገባል የሚል ጥያቄ እየቀረበ ነው። እነዚህ አካላት አልሸባብን ለመዋጋት በሚደረገው የገንዘብ መዋጮ ፍትሐዊ ገንዘብ ማዋጣታቸውን አሜሪካ ሳታረጋግጥ የአሜሪካ ታክስ ከፋዮችን ገንዘብ እንዲሁ ማውጣት የለባትም በሚል ወቀሳ መቅረቡን ዘገባው አስነብቧል። በገንዘብ መዋጮ በኩል አሁን ጥያቄው ይነሳ እንጂ የትራምፕ አስተዳደር በአልሸባብ ላይ የድሮንና የጄት ጥቃቶችን እየፈጸመ ነው። አሁን ባለው አካሄድ የትራምፕ አስተዳደር ለሶማሊያ ሰላም ማስከበር ተልዕኮ የሚለቀውን ገንዘብ እንዲያቆም የሚያደርግ ከሆነ በዚያ የተሰማራው የሰላም ማስከበር ኃይል ቀላል የማይባል ፈተና ይገጥመዋል። ኢትዮጵያ በሶማሊያ ያሰማራችው ጦር በሁለት የሚከፈል ነው። ቀደም ብሎ በአፍሪካ ህብረት ጥላ ስር የነበረው አሚሶም መጠሪያው ሲሆን ወደ አፍሪካ ህብረት የሽግግር ተልዕኮ በሶማሊያ ወደሚል ከተቀየረ በኋላ የኢትዮጵያ ጦር በአዲሱ የሰላም ማስከበር ተልዕኮ ውስጥ እየተንቀሳቀሰ ነው። አዲስ የተጨመረው የግብጽ ጦር ነው። ኢትዮጵያ በአፍሪካ ህብረት ጥላ ስር ካዋጣችው ጦር በተጨማሪ በሶማሊያ በሁለትዮሽ ስምምነት መሰረት በሀገራቱ የተሰማራ ጦር ያላት ሲሆን የአፍሪካ ህብረት ቀድሞውኑ የአፍሪካ ህብረት የሰላምና መረጋጋት ተልዕኮ የፈንድ እጥረት እንደሚገጥመው አውቆ ያለውን ክፍተት ለመሙላት ጥረት ሲያደርግ ነበርም። ከተለመዱት የገንዘብ ምንጮች በተጨማሪ ወደ ጃፓንና ደቡብ ኮሪያ ጭምር ፊቱን አዙሯል። ሆኖም የሰላም ማስከበር ተልዕኮን በአግባቡ ለመወጣት ከሚያስፈልገው ገንዘብ አንጻር በቂ የሆነ ነገር አልተገኘም። አሁን ደግሞ አሜሪካ ቢበቃኝ ይሻላል የሚል ድምጽ እያሰማች ነው። የአፍሪካ ህብረት የሶማሊያ ሰላም ማስከበር ጦር ጉዳይ ገና ከወዲሁ በበጀት ጉዳይ ፈተና ውስጥ የመግባቱ ነገር እያነጋገረ ነው። ኢትዮጵያን በተመለከተው ሪፖርት የኤምባሲዎች ማሳሰቢያም። ዓለም አቀፉ ድንበር የለሽ የጋዜጠኞች ቡድን RSF አዲስ ባወጣው ዓመታዊ የፕሬስ ነጻነት ሪፖርት ኢትዮጵያን ከ180 ሀገራት 145ኛ ደረጃ ላይ አስቀምጧታል። ኤርትራ ከዓለም ውራ ወይንም መጨረሻ ሆናለች። የአውሮፓ ህብረት እንዲሁም መቀመጫቸው አዲስ አበባ የሆነ 14 ኤምባሲዎች በኢትዮጵያ የፕሬስ ነጻነት በከፍተኛ ሁናቴ ማሽቆልቆሉ አሳስቦናል ብለዋል። ኤምባሲዎቹና የአውሮፓ ህብረት ይህን ያሉት በዛሬው ዕለት በመላው ዓለም የሚከበረውን የዓለም የፕሬስ ነጻነት ቀን በማስመልከት በየፊናቸው ባወጡት መግለጫ ነው። ፈረንሳይ፣ ስዊድን፣ ኔዘርላንድስ፣ ዩናይትድ ኪንግደም እና ኒውዚላንድ የተካተቱበት የ14 ሀገራት ስብስብ በኢትዮጵያና በመላው ዓለም ነጻ ደህንነቱ የተጠበቀና ገለልተኛ ጋዜጠኝነት አስፈላጊነትን በመግለጫቸው አውስተዋል። በመላው ዓለም ለሚገኙ ጋዜጠኞች ነጻነትና ደህንነት መጠበቅ ያላቸውን ድጋፍ የገለጹት ሀገራቱ በኢትዮጵያ አስተውለነዋል ያሉትን ወቅታዊ ሁናቴ ማነሳስተዋል። በኢትዮጵያ ሀሳብን በነጻነት መግለጽ ላይ ያለው ከፍተኛ ጫና መቀጠሉን እንዳስተዋሉ የጠቀሱት ሀገራቱ ይህ ሁናቴ ያሳስበናል ብለዋል። ድንበር የለሹ የጋዜጠኞች መብት ቡድን የሀገራትን የፕሬስ ነጻነት አስመልክቶ ባወጣው ደረጃና ሪፖርት የኢትዮጵያ ፕሬስ ነጻነት በከፍተኛ ሁናቴ አሽቆልቁሏል ብሏል። ከ100.36.92 በማስመዝገብ ኢትዮጵያ ከ180 ሀገራት መካከል 145ኛ ደረጃ ላይ እንደምትገኝ ተጠቁሟል። የሀገራትን የፕሬስ ነጻነት ደረጃ አስመልክቶ ይፋ በሆነው ሪፖርት ላይ ኤርትራ በደረጃ ዝርዝሩ በመጨረሻው ቦታ ላይ ትገኛለች። ደረጃው የሚወጣው በየሀገራቱ በጋዜጠኞች ላይ ያጋጠሙ አደገኛ ክስተቶችና ሌሎች ተያያዥ የሆኑ ፖለቲካዊ፣ ህጋዊ፣ ምጣኔ ሀብታዊ፣ ማህበራዊና ባህላዊ ሁናቴዎችን ከግምት ውስጥ በማስገባት ነው። በጋዜጠኞች አያያዝና በፕሬስ ነጻነት ይዞታ በኩል ከጥቂት ዓመታት በፊት ከፍተኛ መሻሻል አስመዝግባ የነበረችው ኢትዮጵያ ባለፉት ዓመታት ደረጃዋ ከዓመት ዓመት ዝቅ እያለ ነው። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ከነበረችበት 141ኛ በዚህ ዓመት በአራት ደረጃዎች በማሽቆልቆል 145ኛ ደረጃ ላይ ተቀምጣለች። ለበርካታ ዓመታት በዚህ የፕሬስ ነጻነት መመዘኛ ደረጃ በመጨረሻ ደረጃ ላይ የምትገኘው ኤርትራ እንዳለፈው ዓመት ሁሉ ዘንድሮም በመጨረሻው ደረጃ ላይ ማለትም ከ180 ሀገራት 180ኛ ደረጃ ላይ ትገኛለች። ሪፖርቱ እንዳመላክተው 7 የአፍሪካ ሀገራት የፕሬስ ነጻነት አመላካች ሰንጠረዡ ላይ ወደ ታችኛው ደረጃ መውረዳቸው ታውቋል። በተለይ 143ኛ ደረጃ ላይ የምትገኘው ዩጋንዳ፣ 145ኛ ላይ ያለችው ኢትዮጵያና 146ኛ ደረጃ የያዘችው ሩዋንዳ በጣም አሳሳቢ ምድብ ውስጥ የተካተቱ ሀገራት ናቸው። ከፍተኛ የፕሬስ ነጻነት ጭቆና ያለባት ኤርትራ በደረጃ ሰንጠረዡ 180ኛ ሆና የቀጠለች ሲሆን ምንም አይነት ነጻ ሚዲያ በሀገሪቱ ካለመኖሩም ባሻገር ዳዊት ይስሐቅ የተባለውን ጋዜጠኛ ለረጅም ዓመታት በማሰር ክብረ ወሰን ይዛለች ተብሏል። ኖርዌይ፣ ኢስቶኒያ፣ ኔዘርላንድስ፣ ስዊድን፣ ፊንላንድ፣ ዴንማርክ፣ አየርላንድ፣ ፖርቱጋል፣ ስዊትዘርላንድ እና ቼክ ሪፐብሊክ የፕሬስ ነጻነት ከሚከበርባቸው ሀገራት በደረጃ ሰንጠረዡ እንደየቅደም ተከተላቸው ስማቸው ሰፍሯል። በፕሬስ ነጻነት የደረጃ ሰንጠረዥ ካለፈው ዓመት በሁለተኛ ደረጃ ዝቅ ብላ 57ኛ ደረጃን የያዘችው ዩናይትድ ስቴትስ የፕሬስ ነጻነት ይዞታዋ የዶናልድ ትራምፕን ወደ ስልጣን መመለስ ተከትሎ እያሽቆለቆለ ነው።
ህወሓት በወልቃይት ጉዳይ ለፌዴራሉ መንግስት አቤት አለም። ህወሓት ብሔራዊ አንድነት ሉዓላዊነትን ለማረጋገጥ በሚል መሪ ቃል ያካሄደውን ስብሰባ ተከትሎ በዛሬው ዕለት መግለጫ አውጥቷል። በትናንትናው ዕለት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል፣ የህወሓት ምክትል ሊቀመንበር ፈትለወርቅ ገብረ እግዚአብሔር፣ ሌላኛው ምክትል ሊቀመንበር አቶ አማኑኤል አሰፋን ጨምሮ ሌሎች ከፍተኛ አመራሮች በስብሰባ ላይ ውለዋል። ስብሰባውም በመግለጫ ተደምድሟል። ህወሓት ወልቃይትን ጨምሮ አወዛጋቢ ግዛቶችን በተመለከተ ለፌዴራሉ መንግስት በዚሁ መግለጫው ጥሪ አቅርቧል። ህወሓት የፌዴራሉ መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቀ ኃይልና ሰፋሪ በአስቸኳይ ያስወጣ ብሏል። የትግራይ ህዝብ ከትናንት ጀምሮ እስከ ዛሬ ድረስ ታግሏል። አሁንም እየተዋጋ ነው። ሆኖም ህልውናውን ለመንጠቅ መሬቱን ለመውሰድ በማሰብ ወደ ግዛቱ የገቡ ወራሪዎች አሉ። የፌዴራሉ መንግስት ይህን ስርዓት ማስያዝ አለበት ብሏል። ህዝባችን በዚህ አይነት ሁኔታ ውስጥ እያለ በጊዜ አስተዳደሩ ስልጣን የተቆጣጠረው ከሃዲ ቡድን ተልእኮን ከመወጣት ይልቅ የትግራይን አንድነትና አቅም የማደፍረስ ግልጽ ተልእኮ ይዞ ሲሰራ ነበረ። ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጭ ከሚንቀሳቀሱ ኃይላት ጋር በመቀናጀት ከመሰረታዊ አጀንዳችን በማፈንገጡ የትግራይ ህዝብ ተወያይቶ የማስፈጸም አቅም በማዳከም ይገኛል ብሏል። የትግራይን ህዝብ ተወያይቶ የማስፈጸም አቅም በማዳከም ላይ ይገኛል ብሏል። በፕሪቶሪያው ስምምነት በጠላት ስር ለሚኖረው ህዝባችን ነጻ ለማውጣት በስደትና በስደተኞች ካምፕ የሚገኙ ወገኖቻችንን በሰላም እንዲመለሱና የትግራይ ሉዓላዊ መሬት እንዲረጋገጥ መስራት የሁሉም ቀዳሚ አጀንዳ ነው። ስለሆነም የፌዴራሉ መንግስት በትግራይ ሉዓላዊ ምድር ላይ ወረራ የፈጸሙ የታጠቁ ኃይላትና ሰፋሪዎች በአስቸኳይ ማስወጣት አለበት። በወራሪው ኃይል ህዝባችን ላይ እየደረሰ ያለውን ስቃይና ሞት ለማስቆም በገባው ስምምነት መሰረት እንዲያስወጣቸው እንጠይቃለን ሲል ህወሓት በመግለጫው አመላክቷል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።